የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። እግዚአብሔር አምላክ ዘመናችሁን ዘር መንዘራችሁን ይባረክ። ተባረኩልኝ። ትናንትና ሼርና ኮፒ ሊንክ እያደረጋችሁ ያላችሁ አሁንም አትድከሙ። ወንጌልን ለዓለም ሁሉ ስበኩ። ሼርና ኮፒ ሊንክ በማድረግ እናንተ ደግሞ ስበኩ። እኔ አነባለሁ፣ እናንተ ሼርና ኮፒ ሊንክ በማድረግ እንግዲህ ለዓለም ታደርሳላችሁ ማለት ነው። ዛሬም ደግሞ አንድ ከባድ መልእክት ያለበት ስፍራ ላይ ያለ ነው። እሱ ምንድነው? ከማንበቤ በፊት እሱ ምንድነው ብላችሁ ከጠየቃችሁኝ፣ ሃሌሉያ ከልምድ ህይወት ወተን ስራ ባለው ጸሎት እንጸልያለን፣ በልዩነት እንጸልያለን። ስንጸልይ እንዲሁ ልማድ ስለሆነ አንጸልይም። በኢየሱስም በልዩነት እንጸልያለን፣ በልዩነት እንወጣለን፣ በልዩነት እንገባለን፣ በልዩነት ይሆናል ሁሉም ነገር። ኢየሱስ ጌታ ነው። እናነበዋለን። የምናነበው መጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 3 ላይ ዛሬ ደርሰናል። ጌታ ረድቶን ስሙ ለዘላለም ይባረክ። ዘመናችሁ ይባረክ። በኢየሱስም አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት መስዋዕት ይለምን ዘንድ ሰዎች ተሸክሞ መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ መስዋዕትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እሱም አንድ ነገር ከነርሱ እንዲቀበል ሊጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ። ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ መሥዋዕት ተቀምጦ የነበረ እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ስለ ሕዝቡ ሁሉ እየተደነቁ የሰሎሞን ደጅ መመላለሻ በሚባል አብሮ ወደ እነርሱ ሮጠ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙ በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነውን እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። አሁንም ወንድሞች ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንድልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱም። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ
ያስነሳላችኋል። በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ አባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። እናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ሃሌሉያ! ኢየሱስ ጌታ ነው። ስሙ ለዘላለም። እዚህ ስፍራ ላይ የምንረዳው ወገኖች ምንድነው ካላችሁ ሰዎች ትኩር ብለህ ተመልከት አለ። ጴጥሮስ ምንድነው ያለው? ይህንን ሰው መጽዋዕትን የሚለምን ሽባ የሆነውን ሰው ምንድነው ያለ? ትኩር ብለህ ወደኛ ተመልከት። ምን አድርገህ? ትኩር ብለህ። ትኩረታችን ዛሬ በጌታ በኢየሱስ ክርስቶስ ስም ይመለስ። በእውነት ትኩር ብለህ ወደ እኛ ተመልከት አለ። እንዲሁ ደግሞ ብርና ወርቅ የለንም፣ ያለንን ግን እንሰጣለን። በክርስቶስ ኢየሱስ ስም ተነስና ተመላለስ አለ። እንዲሁ ደግሞ የጌታ ቃል በሌላ ስፍራ ስናገር በስሙ የሚያምኑት እነኚህ ምልክቶች ይከተላቸዋል ብሎ የምናገራቸው ነገሮች አሉ። እኛ የክርስቶስ ልጆች ነን። ልጅነትን ስልጣን ልንጠቀም ግድ ያስፈልገናል። የምንጸልየው ጸሎት እንዲሁ ደግሞ ልዩነት ያለው ጸሎት መሆን አለበት። የልምድ ጸሎት መሆን የለበትም። በፍጹም ሰው ልጅ እግዚአብሔር ከሰማይ አንዲትን ነገር እንደሚሰጥ አምኖ ማይለምን ከሆነ ማይጸልይ ከሆነ ባይጸልይ ይሻላል። ምክንያቱም ክርስቶስ ኢየሱስ ለሱ እንደሚሰጥ ካላመነ እምነት በሌለው መንገድ የሚጸልየው ጸሎት ምንም አይነት ፋይዳ የለውም ወይንም ጥቅም የለውም። ስለዚህ እንደዚህ እነኚህ ሰዎች ጴጥሮስና ዮሐንስ 9 ሰዓት ላይ ሁል ጊዜ ይጸልዩ ነበረ። ሃሌሉያ! ኢየሱስ ጌታ ነው። ዛሬም በኢየሱስ ክርስቶስ ስምና ስልጣን ሽባ አድርጎ ያስቀመጣችሁ የትኛውም ነገር በኢየሱስም ከሕይወታችሁ ላይ በክርስቶስ ኢየሱስም የተነቀለ ይሁን። አሜን ብለህ ተቀበል። በኢየሱስም ይሄ ቃል በሕይወታችሁ ላይ ይሰራል። እኔን አሉን አትመልከቱ። እኔን ማንነቴን አትዩ። እኔ እናንተ ትናንትና የምታውቋት አዱን አትዩ። ዛሬ ጌታ ግን ይናገራል፣ እንዲህ ይላችኋል። በኢየሱስ ክርስቶስም ሽባ ያደረጋችሁ እንዳትነሱ እንዳትጸልዩ ያደረጋችሁ ስትጸልዩ እንኳን በልዩነት እንዳትጸልዩ ያደረጋችሁ በልምድ ያጸለያችሁ በጌታ በኢየሱስም ከሕይወታችሁ ላይ የተነቀለ ይሁን። በኢየሱስም ድንቅና ተአምራት በሕይወታችሁ ላይ ይሁን። ኢየሱስ ስሙ ለዘላለም ይባረክ። እግሩና ቁርጭምጭምቱ ጸና ይላል። በኢየሱስ ክርስቶስም ተነስና ተመላለስ ጴጥሮስ ባለ ሰዓት ከዛ ምንድነው እግሮቹ ጸንቶ ቆሙ፣ ተመላለሰ፣ ዘለለም። በእስራኤል ሕግ ሽባ ወደ መቅደስ አይገባም ነበረ። ስለዚህ ሽባነቱን ወደ ቸርች መግባትን የከለከለውን እግዚአብሔር ቀንበሩን ሰበረና ወደ ቸርች አስገባው፣ አዘለለው፣ አዘመረው። ሃሌሉያ! ኢየሱስ ጌታ ነው። ደቂቃ ይገድበናል በጌታ በኢየሱስ ስም። ይህ ቲክቶክ ቢያንስ ምን አለ 20 ደቂቃ ቢሰጠኝ እና ስለዚህ ወገኖቼ እላቸዋለሁ፣ በልዩነት እንውጣ፣ በልዩነት እንግባ፣ በልዩነት እንጸልይ። በኢየሱስም እግዚአብሔር በእውነት ተአምራትን ያደርጋል፣ ድንቅን ያደርጋል። እናንተ ትናንትና የካዳችሁት ክርስቶስ ኢየሱስ ጲላጦስ ሊፈታ ሳለ ነገር ግን እናንተ አልወደዳችሁም ብሎ ጴጥሮስ የምናገርለት ኢየሱስ ጌታ ነው።